አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ሰላም ነው? ደህና ናችሁ? በያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዝት ይበል። ዛሬም እንደተለመደው እና ቀንና ሰዓት መተናል። እንደተለመደው ላይክ እና ሰብስክራይብ ሼር አድርጉ። አብረን ወደፊት እንሄዳለን። እንግዲህ አዳሚ ታወራለች፣ እኛ ደግሞ እየሰራን ወደፊት እንሄዳለን ማለት ነው። ሀባይብ እንዴት ናችሁ? በተረፈ ውሎ እንዴት ነው? ስራስ እንዴት ይዟችኋል? አይዞን ኢንሻአላህ የሆነ ጊዜ የምንፈልግበት ቦታ ሳይሆን የሚያስፈልግብን ቦታ የምንደርስ የሚሆን ይሆናል ማለት ነው። ከአላህ ጋር የምንሄደው በአላህ እገዛ ነው። ለማናቸውም እስቲ ሰብስክራይብ እያደረግን አብረን ወደፊት እንሄዳለን ማለት ነው። ዛሬ ደግሞ የመጣንበት ርዕስ ዳጣ ነች። እንግዲህ ዳጣ ጀግኒት ፈታ ያለችው እህታችን ማለት ነው። ትወናዋ እጅግ በጣም አሪፍ ነው ማለት ነው። ትችላለች። አላውቅም ከዚህ በፊት ያየናት አይመስለኝም። የተለያዩ ሜዳዎች ለመጀመሪያዋ ይመስለኛል። እንግዲህ በጣም አሪፍና አጥንታ የመጣች ትመስላለች። ኦ ማይ ጋድ። ለማናቸውም ያው እንግዲህ ብቃት አላት። እንግዲህ በባለፈው ክፍለ ጊዜ ስለ አባቷ ነግራት ጠይቃት ነበረ፣ ግን መመለስ አልቻለችም። ሀተሱም እንኳን ጠፍቷታል። ምክንያቱም አባት የላቸው ወይም ደግሞ ቤተሰብ ያላሳደጋቸው አይነት ትወና ነው የምትተውነው። በጣም ጎበዝ ነች። እስቲ ዛሬ ደግሞ ምን ብላለች የሚለውን ነገር እናያለን ማለት ነው። ፈታ ያለች ናት። ከካሜራ ጀርባም ፈታ ያለች ናት። እውነት ለመናገር የሆነ ቦታ አይቻለሁ ማለት ነው። የተለያዩ የግል ሚዲያዎች ምናምን ነገር አይቻታለሁ። ሰው ፈታ ያለች ነገር ናት። ፈታ ያለ ሰው ደግሞ ፈታ ያደርጋል ማለት ነው። ኤኒዌይስ ምን አለች ዛሬ? እናም እንግዲህ ያው የአባቷ ባለቤት የሆነችው ማርታ ድንገት ነይ ትላትና ስትሄድ አባትሽ ማን ነው ብላ ስትጠይቃት ያው በጣም ጊዜ ፈጀባት ማለት ነው። አዎ ሲሳይ ነው የሚባለው። ያው አላውቀውም ግን ስሙ ሲሳይ እንደሆነ አውቃለሁ ምናምን ትላታለች። እና እሷም ደግሞ ለምን ጠየቅሽ ስትላት አይ ምንም ሂጂና ኤቪን ጥሪልኝ ብላ ልካት ነበረ። ድንገት ሄዳ አጠገቧ ትቆማለች። ኤቪ እንግዲህ ወይ አታምር ወይ አታፍር ግድ ውጭልኝ የሚል መርሂዛ ብቻ ትታገላታለች። በጣም የምታሰቃያት። ለማናቸውም እንግዲህ ዳጣ እንግዲህ ትመጣና ወደ ኤቪ ዘንድ ደግሞ ትቆማለች ዝም ብላ። እሷም ዞረትና ምን ይገትርሻል? አይ የትዬ ነይ ብላሻለች ምናምን ትላታለች። እና ተልካ ነይ። እሷም ደግሞ እንግዲህ አይ ምን ብላሽ ነው ማለቴ ምን አለችሽ ስትላት፣ እሷም እንግዲህ የሰራቸውን ስራ ስለምታውቀው ምን እንዳለቻት ምን ብላት ነው እንደዚህ የምትለው ብላ ስላሰበች፣ አሁን እንግዲህ ሰው የሰራውን ስራ ያውቃልና እሷም ቆይ እኔ ምንም አላለችም፣ ቆይ አንቺ ምን ብለሻት ነው ብላ ትጠይቃታለች። እሷም ደግሞ የዋዛ አይደለችም እና ማለት ነው። እሷም ይኸውልሽ ኤቢ እኔ የማስበውን አድርገሽው ከሆነ የእውነት እኔ አንቺን አያርገኝ ትልና ያው እሷም ደግሞ እንግዲህ ያው እኔ የማደርገው ወይም እኔ ያሰብኩትን ነገር አድርገሽው ከሆነ እኔ በጣም ነው መቀየምሽ፣ እጠላሻለሁ። እኔ በጣም ነው የምወድሽ፣ ግን በጣም ነው እኔ ሰው ስወድም ስጠላም በከባዱ ነው ብላ አስጠንቅቃት፣ እሷም ደግሞ ተነስታ ትሄዳለች ማለት ነው። ምናልባት ከእናቷ ዘንድ ስትሄድ፣ እናቷም ደግሞ እንግዲህ እጅግ በጣም አሪፍ ጥያቄ ነበር ያመጣችላት። እሷም ደግሞ ቆይሺ ያደረግሽው ነገር እስቲ ጥሩ እንዳልሆነ አይተነዋል። ነገር ግን እሷ የእሱ ልጅ ብትሆን እኔ እናትሽን በሌላ ሴት ላይ እንደደረበብኝና እኔ ደግሞ በዚህ ጉዳይ ላይ በጣም አምባጓሮ ሳነሳ ወይም ደግሞ እሱ ጋር ጠብ ወይም ደግሞ የተሆነ የሚለያዩበት መንገድ ስትነግራት እና እናንተም ተፈተናችሁ፣ ትዳራችን ይበተናል፣ ገንዘባችን ይበተናል፣ ይሄን ግን አላወቅሽም፣ እንደዚህ እንደሚሆን አላወቅሽም ትልና ይሄን ነገር አላሰብኩትም ትልና እሷም ታስወጣታለች ከዛ ከክላስ ማለት ነው። አይደለችም ብላ ወረቀቱንም አሳይታታለች። ነገር ግን ወረቀቱ ቀይረው የሰጧት እንደሆነ ኦዲየንስም ያው አብዛኛው ሰው ይሄን ነው የሚለው ማለት ነው። በእርግጥ ተቀይሯል፣ ለሷ ቀይረውባታል ወይም ደግሞ ፌክ አድርገውባታል ማለት ነው። ገንዘብ ከአባቷ ሰብስባ ያሰራችው ዲኤንኤን ሳይሳካላት ቀርቷል ማለት ነው።
አንዲ ድሃ ጠላኝ አልጠላኝ ምን ታመጫለሽ ደግሞ አትርሺ የለበሽውን ልብስ አባቴን የገዛው ትልና ገፍትራም ትጥላታለች። እንግዲህ ተስፋ የቆረጠችውና በትዕግስቷ እጅግ በጣም የተፈተነችው ዳጣ ምን ታደርግ ይሆን? አንድን ወንድ ለማገኘት ዳጣን ለማስወጣት የምትተጋው አብጌል ወይም አብዬ የምትባለው ሴትዮ አሚን ማነው ልጅ ልበላት መሰል። ኤኒዌይስ እሷም ደግሞ እንግዲህ ያንን ሁሉ እናቷ ያለቻትን ችግር አላሰበችውም። እሷ ምንድን ነው ሀሳቧ የነበረው ልጅቱን ከቤት ለማስወጣት ነበረ የምታደርግለት ቻሌንጅ። ነገር ግን የምታደርጋቸው ነገሮች እሷ እንደምትፈልገው ሳይሆን እንደማትፈልገው ወይም ደግሞ እንደውም እህትሽ ብትሆንስ ብላም ስትጠይቃት አይ ደግሞ የእሷ እህትነት ነው ምናምን ትላትና ለነገሩ አግኝተሻት ነው ትላታለች። አዎ ሲጀመር እንደውም ዳጣን የምትመስል እህት አግኝተሻት ነው? አታገኛትም። እንደው ብትሆን ደስታውንም አትችዩም ማለት ነው። እንግዲህ ከሆነ ሰዓት በኋላ ደግሞ ዳጣ ከእናታ ዘንድ ትሄድና የሆነ ጥያቄ ጠይቀዋለች። ጥያቄው ምን ይላል? በነገራችን ላይ ለሱ ብዙ ነገር ነግረዋለች። ምክንያቱም ከአቅሟ በላይ እንደሆነና ልታሳብደኝ ነው እያለች እጅግ በጣም እንባ እየተናነቃት ለሱ ተናግራለች ማለት ነው። አይ መቻል ነው የምትፈልጊውን ነገር ለማድረግ ወይም ደግሞ የምትፈልጊያቸውን ነገሮች እስከምታገኝ ድረስ መቻል ነው። እኛም ችለናት ነው የተቀመጥነው ብሎ እያንዳንዱ ነገር ስለሱ ያስረዳታል። እሷ ግን እንዳልቻለች እና ተስፋ እንደቆረጠች ወይም ደግሞ ልቧ እንደተሰበረ ወይም የምትናገራቸው ነገሮች ልቧን እየሰበረው እንደሆነ ለሱ ትነግረዋለች። እስቲ ጥያቄው ምንድን ነበር? እሱም ደግሞ መታገስ ትክክለኛ ውሳኔ ነውና ታገሺ፣ ለቤተሰቦች ስትይ እጅጉን በቃ የምትፈልጊውን ነገር ለማገኘት ታገሺ። እሷማ እንግዲህ ያው ምን ታደርገዋለች ወይም ደግሞ ያኔ እሳት እንኳን ብትለቅብኝ እታገሳለሁ። ምክንያቱም ካልታገስኩኝ የምፈልገውን ነገር አላገኝም። ነገር ግን ትዕግስቴ እያለቀ ነው፣ በጣም እየከበደ ነው ትልና ትነግረዋለች። ግን ደግሞ ጥያቄው ምንድን ነው? ከእናትና ከአባት በቃ ማንን ነው ቅድሚያ ብታቅ የሚያስፈልግህ ብሎም ትጠይቀዋለች ማለት ነው። እንግዲህ ጥያቄውን ከጠየቀችው በኋላ እሱም ደግሞ እናት ቢሆን ብሎ ነው የነገራት። ምክንያቱም ምንድን ነው ስትለው በቀላሉ ቢያንስ እናትሽ አባትሽ የት እንደሆነ እና በምን ምክንያት እንደተገናኛችሁ ያለውን ፕሮሰስ ታስረዳሻለች በግልጽ ብሎ መልሶላታል። ነገር ግን ደግሞ እሷም ይሄን ነገር ሰምታ ያው እናቷ ብዙውን ጊዜ የቤት ሰራተኛ የሆነችው ሰላም ናት እያሉም ይገኛሉ። ነገር ግን እሷም ትወዳታለች። ለምን እንደሆነ አላውቅም። ሰላምም ዳጣም ትወዳታለች። እነሱም ደግሞ ሰላምም ውሃም ደግሞ ስትወጣ እጅግ በጣም አዝነዋል። እስኪ ምን አለች የውጤቱን የምርመራውን ውጤት አይታ ምን አለች የሚለውን ነገር አብረን እናያለን። የዲኤንኤን ውጤቱን ለማየት የቸኮለችው ኤቪ ደግሞ ስታየው በጣም ደንግጣለች። ወይም ስትነግራት የደረጀ ልጅ አይደለችም ዳጣ ብላ ስትነግራት የደነገጠችው ኤቪ። ምክንያቱም ምን መሰላችሁ? የእሷ እህትን ብትሆን ምንም አትልም። የእሷ እህት ባትሆን ግን ብዙ ያሰጋታል። ለምን ናታኔን ያደርገዋለሁ ብላ ስለምታስብ፣ የእሷ እህት ካልሆነች ደግሞ እሷ ትወስድብኛለች ብላ ስለምታስብ እሷ እህቷ እንድትሆን የምትፈልግ ይመስላል ልጁን ላለማጣት ስትል። እሱም ደግሞ አሰብክበት ወይ ብላ ስትጠይቅ ምኑን ነው የማስብበት ደግሞ ስለምን ማሰብ ነው የምጠይቅኝ እያለ እያጨናፈራት ነበረ። ደግ አረጋት። ነገር ግን ደግሞ ስለምንድን ነው እያለ አሁንም ቢሆን መልሱን ቀጥሏል እሱም። ምክንያቱም እሷ ደግሞ እንዲያባረረቻት ስለምታውቅ ይሄን ነገር እሱን መጠየቅ ፈለገ። የእሷ መውጣት እሱን የማገኝበት መንገድ ነው ብላ ስለ እንግዲህ በዲኤንኤ ምርመራ የተናደደችው ኤቪ ማለት ነው ሳሎን አጋጣሚ ትቀመጥና ድንገት ዳጣ ትመጣና ትቀመጣለች። እሷም ደግሞ እንግዲህ ለነገር መነሳሻ ብላ በአባቴ ቤት ምናምን እያለቻት እስቲ ኤቪ ተይኝማ በእናትሽ ተይኝ፣ ለምንድነው የወገብ ቅማል የምትሆኝብኝ ብላም ስትነግራት እሷም ደግሞ እንዴት ቅመረን ብለሽ ትሰድብኛለች ትልና ታዟዞርና ትናገራለች። ድንገት የሙናቲቱን ትመጣና ይጣላሉ። ግን ከዛ በኋላ በቃኝ ብላ ትወጣለች። ስትወጣ አጋጣሚ ሆኖ እንደተለመደው ስርፋ
ትንንሽ ልጆችን ታገኛለች አብረዋት የሚኖሩት። እሷም ደግሞ ውሃ የምትባለው አከጅም ብላ እሪ ስትል እኔ ሁሉ ጊዜ እዚህ አገኝሻለሁ፣ ለማገኘት አንቺን እዚህ ቦታ እንደተለመደው አገኝሻለሁ፣ እኔ ግን ሄጃለሁ፣ ድጋሚ ቤት አልመጣም ትልና ውሃም ደግሞ አገር ያዝ ትልና አለቅም ትላለች። ውሃ ለቃቂኝ አትልቀቂ፣ በቃ እሺ መለያያ ላንቺ ኬክ፣ ለዚችኛቱ ደግሞ እርጎ ገዛላችሁና እንሄዳለን፣ በቃ አካጅም እርጎ ምንም ይቅርብኛል አካጅም ትልና በጣም ስታስቸግራት ውሃ ትልና ለቃቂኝ በቃ። እሷም ደግሞ አለቅም በማለት ድንገት ትደነግጥና ትለቃታለች። ከዛም ኬክ ከተጋበዘች በኋላ ወደ ቤት መጣ። አልበላም አልጠጣም ትል ነበረ። ምክንያቱም ከዚህ በፊት ያለ ዳጣም መንቀሳቀስ አትችልም። እንዲሁም ደግሞ ዳጣ ውሃን ጠብቂያት የሚልም ከአባቷ አደራ ኑሮባት ነበረ። ነገር ግን ድንገት ወጣ ስትሄድ እስቲ ልደውልላት ይቅርብኝ ይልና ወንዱ ልጅ ደግሞ ይደውልላታል። እና ደግሞ እንደዚህ ኩነሽ መሄድሽ እኮ ቤተሰቦቻችንን ይቆጣሉ፣ ደግሞ ነውርም ነው፣ እንደዚህም አይደረግም፣ ልጄ ብኮን ተነስታ ትሄዳለች ወይ ብሎ የሚያስብና ይቆጣብሻል ብሎ ይነግራታል። በቃ በውጭ እንገናኛለን ናታ፣ ነገ አገኝሻለሁ፣ እሺ ውሃን ይዘህልኝ ና። ያው አልበላም አልጠጣም ስትል እንደነበረ እንግዲህ ሰላምም እንደተደበረች እና እንዳዘነች ነግራታል። ምንም ማድረግ አልችልም በቃ ብሎ ትልና ስልኩን ይዘጋጋሉ። ምን መሄጃ አለኝ እዛውን ምሳሌ ጋር ነኝ ትላለች። ምሳሌ ማለት አብራቸው የምትተውነው ሌላኛ ያው ምሳሌ ድራማ ተከታታይ ታውቁታላችሁ እና እዛ ነው ትልና ትነግረዋለች በስልክ። ከዛም ወዲህ እንግዲህ አባቷ ይመጣና ያለውን ነገር ሲነግሩት አልበላም አልጠጣም ብላ ስታስቸግር ነው ስትለው ውሃ ደግሞ አዎ ዳጣ ስለሌለች አልበላም አልጠጣም አልተኛም ስትላይ ምን ሆነሽ ነው? ዳጣ መድኃኒት እንደሆነች አውቃለሁ፣ ነገር ግን የትዳ ነው ብሎ ከእናቴቱ ኢንፎርሜሽን ሲሰማ አይ አመጣታለሁ ሂጅ፣ እንዴ ቁጭ ብለን እንነጋገር፣ አይ አመጣታለሁ ሂጅ ብሎ ተነስቶ ሲሄድ ድንገት ያ የዲኤንኤ ምርመራ በቆሻሻ ተደርጎ ያየችው ሰላም ደግሞ ያንን ወረቀት አንስታ እንግሊዘኛ ነው ጽሁፉ፣ ምናልባት ጠቃሚ ነው ወይም ደግሞ ጥቅም አለው ብዬ ስላሰብኩ ነው፣ አንብበውና እየውና አንብበው ትልና ላሰሪዋ ትሰጣለች። ሰላም ደግሞ ያንን የዲኤንኤ ምርመራ ሰውየው ተሰጥቶታል። ያንን ሲያየው ምን ይላል፣ ምን ይፈጠራል የሚለውን በሚቀጥለው ክፍለ ጊዜ እናያለን ማለት ነው። እዛ ጋር ስለሆነ ያቆመው አብረን እንፈተፍታለን፣ አብረን ከዲያጣ ጋር ወደፊት እንሄዳለን ማለት ነው። መልካም ሀባይብ፣ ሰብስክራይብ እንዳትረሱ። ኦኬ